አረ ይሄ ነገር እንዴት ነው ቤተሰብ? በጣም ግራ እያጋባኝ ነው ከምር። ዲኤንኤ አስመርምረህ ማወቅ ትችላለህ አለችው ዛሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልን። እንግዲህ ሀይሚዬ ትናንትና ማለት ራሷን ስታ ነበር። ዛሬ ሐኪም ቤት ገብታ እስካሁን ድረስ እንግዲህ ከዛሬው ቪዲዮ ላይም አልነቃችም። በጣም አሳዝናኛለች። እንግዲህ ምን እንደምል አላቅም። እውነት ለመናገር ብዙዎቻችሁ እያለቀሳችሁ ነው፣ ቪዲዮ ላይም ኮሜንት ላይ ማለት ነው። እንግዲህ ብሩኬም እያበደ ነው፣ በአንቺ የተነሳ ነው እንደዚህ ያረግሻት። አንድ ነገር ትውልና እንላቀቅም፣ እኔና አንቺ ውጭ ህይወቴ እንድታበላች ነው። ብሩኬ እንዴት እርግጠኛ አይደል? በነገራችን ላይ ስጠይቀው አታስታውስም ወይ? ቢፍታ ስጠይቀው አላስታውስም አለ። እንዴ ብሩኬ እንዴት ማስታወስ አትችልም? ግራ ገባኝ እኮ እዚህ ፓርት ላይ ማለት ነው። እኔ እንጃ እንዴት እንደሆነ ነገሩ አላስታውስም አለ። ሰምታችሁታል? የዛን ሰዓት ጠጥተህ ነበር ወይስ እንዴት ነው? ግራ ገባኝ እኮ አላስታውስም፣ ምንም ማውቀው ነገር የለም ሲል እኔም ጥርጣሬ ውስጥ ገባው። እንዴት ነው ወይ ራስህን ስተህ ጠጥተህ ምናምን እንደሆነ ያው አንዳንዴ ነካ ሲያደርጋችሁ ወንዶች ራሳችሁን ለማወቅ እንትን ትላላችሁ፣ ግን ደግሞ ስትነቁ የት እንዳደራችሁም ታውቃላችሁ። ደግሞም ወዲያውም ደግሞ የሆነ ነገር ተፈጥሮ ልትለያዩ ትችላላችሁና በብዛት እንደዚህ አይነት ክስተት የሚገጥመው ሹፌር ነው። ሹፌር በሄደበት ስለሚተኛ ጠጥቶ ነካ ሲያደርገው እንደፈለገ ስለሚሆን ብዙ ጊዜ ሹፌር ነው። እና ብሩኬ አላቅም አለ። አላቅም ሲል በጣም ግራ ገባኝ እውነት ለመናገር። እና ልጅቷ ላይ እያበደ ነው ያለው። ሀይሚ እንዲሁና እስካሁን ድረስ ምንም አልሆነችም። እንግዲህ እስካሁን የሆነ ነገር ብትሆን አንላቀቅም እያለ በጣም እየፎከረባት ነው። ልጅቱ ግን አሳዘነችኝ እውነት ለመናገር። እውነት አሳዝነኛለች። አላሳዘነቻችሁም? ቤተሰብ ኮሜንት ላይ አሳውቁኝ። ምናልባት አንድ ሰው በሁለታቸው መሀል የሚገባብን ሰው አንወድም ሲጀመር፣ ግን ይሁን እንዲህ በጣም እንትን ስትል እርጉዝ ናት። በዛ ላይ ውስጤን ነው የነካችሁ። እውነተኛ ወይም ማስመሰል አይደለም። ከብሩኬ ካንተ አርግዣለሁ ብትለውም ግን አሳዘነችኝ የእውነት የሆነ እንትን ሲላት ምናምን ነገር የሆነ ብቻ አላቅም። በዛን ሰዓት እኔ እንጃ እንዴት እንደሆነ አላቅም። አሳዘነኛለች እውነት ለመናገር። ሀይሚዬ እንግዲህ መቼም እንትን ብላለች፣ ግን ልጅቱ ያለችበት ደረጃ እኔ ፕራንክ ተብሎ ምን ያህል ቢከፈላት ነው ይሄን እንትን የተጫወተችው? ማለት አንዳንዴ እኮ እውነት ለመናገር ብዙዎቻችን እንዴ ለምን እንላለን? እንዴ ለምን ይሄን ያህል ተሰድቤ ይሄን ያህል ተዋርጄ ምን ያህል ብር አግኝታ ነው? እርግጠኛ ነኝ ተከፍሏት ካልሆነ እንዲህ መስዋዕት አትከፍልም ማለት እንዴ? ወይስ እንዴት ነው? ግራ ገባኝ። ግን እሷ ደግሞ ታዋቂ እየሆነች ነው። በጓደኝነትም ልትሰራ ትችላለች። ግን በጣም አሳዝነኛለች። እርጉዝ ሆና ይሄን ያህል መከራ መቀበል ማለት እውነተኛ እርጉዝ ናታ። ቤተሰብ አስባችሁታል? ሴት ነንና ሴትን ልጅ መረዳት ያስፈልጋል። እርጉዝ ስትሆኑ ደግሞ በጣም እንግዲህ ያልወለዳችሁ ትደርሱበታላችሁ። እኔ በጣም አሳዝነኛለች እውነት ለመናገር ሀይሚ ስትነቃ። እኔ ድራማ ከሆነ ሀይሚ ስትነቃ ልጅህን አሳድግ፣ ከልጅ ጋር ከልጅ እናት ጋር ሁን ነው የምትለው። ትናንትም ከቪዲዮ ላይ ተናግሬዋለሁ፣ እርግጠኛ ነኝ ማለት ነው። ምክንያቱም እሷ ምስኪን ናት፣ በጣም ትለያለች። ሀይሚ እንኳን እንደዚህ አይነት ነገር ተደርጎ እሷ ደግሞ ያደገችበትን ሁለመናውን ስለምታውቅ እናት አባት ተለይቶ እንዲያድግ ምንም አትፈልግም። እንደዛ ነው የምትለው። ምን አለኝ ትሉኛላችሁ? እና ልጅቷ ደግሞ ዲኤንኤ ይመርመር፣ ብሩኬ ደግሞ ዲኤንኤ እስከዛሬ ስንት ወር እስከሚመረመር እኔ ካንቺ ጋር ለምን እቃጠላለሁ? እስከምትወልጂ ድረስ ያው ተወልዶ ነው ዲኤንኤ የሚመረመረው። እና እየፎገላ ነው ያለው ብሩኬ። ያው ሀይሚ ስለወደቀች ሀይሚዬ ምንም አትሆንም። እንግዲህ ለአሁኑ ያው ራሷን እንትን ብላለች። ሰው ያው እንግዲህ ዶክተሩ ምን እንዳለ ያው እኔ ግን ድራማ ነው ቤተሰብ። እውነት ብዙዎቻችሁ እያለቀሳችሁ ነው፣ ግን እኔ ድራማ ነው እርግጠኛ ነኝ ድራማ ነው። ልጅቷ ግን ድራማም ቢሆን አሳዝናኛለች። ስሬት ነው የምላችሁ። እርጉዙና ይሄን እንትን ካራክተር መጫወቱ አሳዝናኛለች። እውነት በጣም ነው ያሳዘነችኝ። እንዴ ለምን አልኩኝ እኔ እውነት መናገር እርጉዝ ስትሆን እኮ ከባድ ነው። ለነገሩ ሩታ ያን ሁላ ስቃይ ያሳልፋ ያል ድራማ አሁን ቢሆን ማለት ነው። እንግዲህ እነ ሩታን እያያችሁ ነው። እና ይሄ ነገር ድራማ ነው፣ ይቀጥላል። መቼም የሚያበቃ አይደለም ይሄ ጉዳይ ቤተሰብ። ምክንያቱም ዲኤንኤ ተመርምሮ እየተባለ ነው። ስለዚህ በአጭሩ የሚቋጭ አይመስለኝም። ለማንኛውም ግን ብዙዎቻችሁ እያለቀሳችሁ ነው። እና እኔ ድራማ ነው ብዬ ነው የማስበው። እስኪ ያለውን ነገር ደግሞ በውስጥ የምታውቁ የተለየ ኬዝ ወይም እውነት ነው ይሄ የእሱ ልጅ ነው ብላችሁ የምትሉ ደግሞ ኮሜንት ላይ ያሳውቁን። ምናልባት የቡታጅራ ተመልካቾች ካላችሁ ማለት ነው። ለማንኛውም ቤተሰቦች ይመቻችሁ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳረሱ። ወዳችኋለሁ። ባይ ባይ።